ወይዘሮ አልማዝ ለምን ነገሩን እንግዲህ ወደ እባቧ ለምን አናዞርም ስትል ነገሮቹን እንግዲህ ወደ አዜብ አሸባሸበችው። እንግዲህ ደስታም ደግሞ አራት እጥፍ እንግዲህ በእኔ ቤት ውስጥ ይገባል። ስለዚህ እንግዲህ ሁሉንም ነገር ይተርካሉ ሲል ቃሉን ሰጥቷል። እንግዲህ ደስታ እኔ ብሩን ካገኘሁት እኔ ደግሞ በደንብ አርጌ አሳምራለሁ። ነገር ግን እናንተ ራሳችሁ ንጹህ ለማድረግና እንግዲህ ለቴዝና ንጹህ ያደረጋችሁት ራሳችሁ ንጹህ ለማድረግ ነው ወይ ሲል ይጠይቃችኋል። እነሱም ደግሞ ስማችን እንድታጠዳና እንግዲህ ያለፈውን ነገር እንድትተውና አሁን እንግዲህ ለካለም ትልቁ መረጃ የሚያስፈልገው እንግዲህ የአዜብ መሆኑን ልናስረዳ ነው ይላሉ። ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ቢዝ ስትበል ለዚህ ቤት እንግዲህ አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። እንግዲህ ላይክ እና ሼር ስለምታደርጉና ሁልጊዜ ደግሞ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬም የደሊላ ድራማ እንግዲህ ቀጠር ባለችውና አምር እንግዲህ ጨመር ባለው መልኩ እዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ላይክ እና ሼር ለቤተሰቦቻችሁ ማድረሳችሁን አትርሱ። የተሰማችሁንና ይስተካከልልኝ ያላችሁትን ደግሞ በቦክስ ላይ ማስቀመጣችሁን አትርሱ። ይሄን ሁሉ ስለምታረጉና ስለምትተባበሩኝ እጅግ አድርጌ አመሰግናለሁ። እንግዲህ ወይዘሮ አዜብ በዚህ ሰዓት እንግዲህ ሁሉም ነገር ለምን ይሄንን እንደማድረግ እንደፈለገችው ሁሉም ነገር ይፋ አደረገች። ይሄንንም ደግሞ የምታደርገው ልጇ ታሞባት ብር ስለምትፈልግ ለልጇ ሲል መስዋዕት እንደምትከፍል እራሷ ቃል ተናግራለች። ደስታ እንግዲህ እሷ ንጹህ ሴትና ምንም አይነት ያላደረገችው ለዚህ እንግዲህ ይሄ ለዚህ ሴራ ሰለባ እንደሆነች ነበረ ለካሌብ እያስረዳው። ነገር ግን እንግዲህ ካሌብ ይሄንን ሁሉ አምኖ ተቀብሎ ቤዛና እናቱ እንደሆነች እንግዲህ ይሄንን በአእምሮ እያሰላሰለ በጣም እየተጨነቀ ነበር። ከዛን እንግዲህ በዚህ ሳለ ደሊላ እንግዲህ ስልክ ትደውልለታለች። ደሊላ ስትደውልለት ካሌብ የት ሆነ ነው ብላ ስትልም ደሊላ የስል ከዛንን ምንድን ነው ካሌብ ምን ሆነ ነው ብላ ትለዋለች። ካሌብ ደግሞ ደሊላ በዚህ ሰዓት ታስፈልግኛለች ሲል በቃላት ለስለስ ባለ አንጀት በሚበላ መልኩ እንግዲህ ያወራታል። እሷም ደግሞ ምንድን ነው ካሌብ ምን ሆነ ነው የሆንኮ ነገር አለ እንዴ ብላ ትለዋለች። ከዛንን እንግዲህ ደሊላ ምን ልንገርሽ ህይወቴ ሁሉ ተበላሽቷል፣ እኔ አሁን አንቺን ነው የሚፈልገው ብሎ ይላታል። ከዛንን አሁን የት ነው ያለው ብላ ስታወራ ከዛንን አሁን እየመጣው ነው፣ ሁላችሁም ሳሎን ውስጥ ተሰብስባችሁ እንድትጠብቁኝ ሲል ይነግራታል። ደሊላም ደግሞ ቆይ እንዴት አልገባኝም፣ ከደስታ ጋራ ተገናኛችሁ እንዴ ብላ ጠይቋለች። አዎ ተገናኝተናል ብሎ ይላታል። ከዛንን ምንድነው ታዲያ የሆንኮ ነገር ልክ እኮ አይደለም፣ አእምሮ ሁሉ እንግዲህ ምላሴ ሁሉ ልክ አይደለም ብላ ስትላትም ከዛንን አዎ ልክ አይደለም ደሊላ ብሎ ይላታል። እንግዲህ ደሊላም እሺ በቃ ብላ ስልኩን ትዘጋለች። ከዛንን ቆይ ምንድነው ነገሩ ምንድነው የሆነ በጣም እኮ ነው እየተቀየረ ሌላ ሰው ነው የሆነ ብላ ደሊላ ከራሷ ጋራ ካወራች ወዴ እንግዲህ አልማዝ ደግሞ ቁጭ ብላ አልጋዋ ላይ ቁጭ ብላ እንግዲህ ሳለች ከዛንን እንግዲህ ወይዘሮ አልማዝ ትመጣለች። ወይዘሮ አልማዝ መጣ ቆይ ምንድነው በር ሳታንኳኩ የምትገቢ ዝም ብለሽ ዘው ብለሽ ለምን ትገባለች ብላ ትላታለች። እሷም ደግሞ ምንድነው የደበቅሽው ነገር አለ ወይስ ደግሞ ለምንድነው ብላ ስትላት እኔ ምን ልደብቅ እችላለሁ ምንም አልደበቅኩም ትላታለች። በዚህ ሳለ እንግዲህ የአንዳንድ ሰው የተንኮለኛ እጅ አርፍምና በእጇ የልጇን ፎቶ ታገኛለች። ከዛ ደግሞ ይሄ ፎቶ የማን ነው ብላ ትጠይቃታለች። እሷም ደግሞ አይ
የጎረቤታችን ልጅ ነው ብላ ስትመልሳለች አለች። የጎረቤታችን ልጅ እንደዚህ በስስት የሚታዩ የጎረቤት ልጅ ነው ወይ ብላ ስትላትም ይሄ ምንም አይመለከትሽም፣ ምንም ይሁን ምንም ደግሞ በራሴ ህይወት ውስጥ ምን ይመለከትሻል ትላታለች። ከዛ እሷም ደግሞ አረባክሽ ምን ማለት ነው እንደዚህ ማለት አልገባኝም፣ ይሄማ የጎረቤት ልጅ አይደለም፣ ስለዚህ እንግዲህ የራስሽ ልጅ ነው ብትላታለች። ከዛ ምን ማለት ነው ይሄ የራሴ ልጅ አይደለም የጎረቤት ልጅ ነው አልኩሽ አይደለም እንዴ በእኔ ህይወት ውስጥ ምን አገባሽ ብላ ትላታለች። ከዛ እንግዲህ ወይዘሮ አዜብ እንግዲህ በጣም ተናዳ እያወራች ነበረ። ከዛ እሷም ደግሞ እንግዲህ በጣም እየተፈታተነቻት ነበረ። ከዛንን እንግዲህ እሺ ይሁንልሽ ብላ እንግዲህ ጥላት ትወጣለች። ከዛንን እንግዲህ ይሄዱና ሁለቱ ቤዛና እናትየው እንግዲህ የሚፈልጉትን ሴራቸውን ያስተካክላሉ። ሁሉም ነገር እንግዲህ እሷ እንዳደረገችውና እኛ ግን እኛን አስፈራርታ እንደነበረ ለደስታ እናስረዳለን ብላ ስትላት፣ ቆይ እማዬ የሚያምንሽ ይመስልሻል ወይ ትላታለች። እንግዲህ ደስታ ለብር ሟች ስለሆነ ብር ብዬ ካልኩትኝ ሁሉም ነገር ያደርጋል ብላ ትላታለች። ከዛ በዚህ ሳለ እንግዲህ ካሌብ ጋር ትደውላለች። ካሌብን እንግዲህ በስልክ ይቀጥራሉ። ቆይ ካሌብ ለትልቅ ቁም ነገር ነው የሚፈልገው ብላ ስትልም ሌላ ድራማ ነው ወይ ብሎ ይመልስላታል። እሷም ደግሞ አይ ድራማ አይደለም ለእኔና ለአንተ የሚጠቅም ነገር ነው ብላ ትለዋለች። ከዛንን እንግዲህ ይሄን ስትል ጊዜ ከዛን እሺ ይሉና ይገናኛሉ። ከዛ ካሌብ ደግሞ እዛው እንግዲህ መዝናኛ ቦታ ቁጭ ባለበት ጊዜ ከዛንን ቆይ ከራሱ ጋራ እኔ በዚህ ሰዓት ማንም ማመን እችላለሁ? እሺ ምንድን ነው የማደርገው? እወዳቸዋለሁ አልኩት፣ አምናቸዋለሁ አልኩ፣ ሰዎች የሚክዱኝ ከሆነ ቆይ እኔ ማንን ነው ማመን ያለብኝ ብሎ ይላል። በዚህ ሰዓት እያለ በራሱ ጋራ ቁጭ ብሎ እያወራ ከዛ ደሊላ ትመጣለች። ደሊላ ደግሞ ካሌብ ምን ታደርጋለ ከዚህ ብቻህን ብላ ትለዋለች። ደሊላዬ ብሎ እንግዲህ እሱም ደግሞ በስስት አይኑ እያያት ከዛ ቆይ ምንድን ነው ከዚህ ጋር የምታደርገው ብላ እንግዲህ ትጠይቀዋለች። ቆይ ካሌብ ምንድን ነው የንኮ እያለቀስክ ነበረ እንዴ አይኔ ሁሉ አባብጠዋል ብላ ትጠይቀዋለች። ከዛንን እሱም ደግሞ አልገባኝም ምንድን አልሆንኩኝም እኔ ብለው ይላታል። ከዛንን ምንድን ነው ስትል ደጋግማ ትጠይቃለች። ከዛንን እንግዲህ ደሊላ ምንም ነገር አትጠይቅኝ፣ ነገር ግን ዝም ብለሽ ከኔ ጋር ሁኚ ብሎ እንግዲህ ይመልስላታል። ከዛ እሱም ደግሞ ቆይ እኔ እኮ ያንተ ፍቅረኛ ነኝ፣ እንዴት ነው የሆንከውን ነገር የማትነግረኝ ብሎ ይላታል ትለዋለች። ከዛ እሱም ደግሞ አንቺማ ከፍቅርም ፍቅር ነሽ፣ ንጹህ አንቺ ነሽ፣ እስካሁን ድረስ ያልካድሽኝና አልዋሸሽኝ አንቺ ብቻ ነሽ ብሎ ይላታል። እሷም ደግሞ ቆይ ያልዋሸኝ ቆይ ደስታ ምንድን ነው ያለ ለምንድን ነው የማትነግረኝ? ለምንድን ነው ካሌብ የምታስጨንቀኝ? ብላው ስትል ከዛንን ደሊላዬ ምንም ነገር አትጠይቅኝ ከኔ ጋር ብቻ ሁኚ ብሎ ይላታል። እሷም ደግሞ እሺ በቃ እኔ ከአንተ መቼም ቢሆን አልለይም፣ ሁልጊዜም ቢሆን ከአንተ ጋር ነው የሚሆነው፣ ምንም ነገር አትጨነቅ ብላ ትለዋለች። ከዛንን እንግዲህ እኔ እኮ ህይወቴ በሙሉ ነው የተበላሸ ብላ እንግዲህ ሲነግራት አምላኬ ሆይ ይሄንን የተበላሸውን ነገር አስተካክልልን ብሎ ይላል። ከዛንን እንግዲህ ካሌብ እንግዲህ እንደዛ እያለ ሁለታቸውም እያወሩ ደስታ እንግዲህ ይመጣል። ደስታ ሲመጣ ይኸውልህ ካሌብ ብሎ ምንድነው የማሯሩጥ ብላ ትለዋለች ደስታ። ከዛ እንግዲህ እሱም ደግሞ ቆይ የማሳይ ነገር አለ፣ ይኸውልህ ይሄ ሁሉ ስታታልለን የነበረችው እንግዲህ እነሱን እንዲጠረጥር ያደረገችው አዜብ ናት ብሎ ይላታል። ከዛንን እቺ ንጹህ ሴት እዚህ ውስጥ አትክደታት ብሎ ሲል ከዛንን ይሄንን መረጃ ማየት ትችላለ ብሎ በስልኩ ውስጥ እንግዲህ ያዘጋጀውን ድራማ አውጥቶ ይነግራት ያሳያቸዋል።
እንግዲህ እሱም ደግሞ በንዴቱ ወደ ቤት ይገባና ከዚህ በኋላ አንቺ እዚህ ቤት ውስጥ ማየት አልፈልግም ቶሎ ውጪ ብሎ ሻንጣዋን ይዞላት ይመጣል። ደሊላ አስረጂው እንጂ እኔ እኮ ምንም አላደረግኩም ለልጄ ስል ነው ብር ስለሚያስፈልገኝ ትላለች። እኔ ውሸታምና ተንኮለኛ እባብ ሰው አልፈልግም፣ ስለዚህ አሁን ቀጥ ብለሽ ውጪ ብሎ ከቤት እንግዲህ ያባርራታል። በዚህ ነበረ ድራማው የተጠናቀቀ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ።